ኤፍሬም ያለው ሐሳቡ ተሳክቶለታል። ይሄም ደግሞ ባለፈው አይታችሁታል ብዬ አስባለሁኝ። ምንም ይሁን ምን አይሄድም። እንዲሁም ደግሞ የሆነው ነገር የለም፣ አልታመመም። እናንተ ለምን ታመዋል የምትሉት ነገር ይሄ ነገር ደግሞ ወደ ፋዘርና ወደ ማዘርጋ መድረስ የለበትም። አሁኑ ነው መመለስ አለብኝ። እባካችሁን ሊቀቁኝና ሊሄድ እያላ ነበር። አይታችሁታል ብዬ አስባለሁኝ። በዛን ሰዓት ብዙዎቻችን ሩታ ሁኔታ ደስ ቢለንም እንኳን ነገር ግን ደግሞ ኤፍሬም ሁኔታው በጣም አስጠልቶን ነበር። ሩታ እንዳለችው አይ የትም አይደለም። እንዲሁም ደግሞ እናቱን አባቱን ሲያይ ምናልባት ያኔ የሚፈጠር ነገር እንደሌለ አውቃለሁኝ። ግን ደግሞ ይሄድ ለብዙዬም እንዲሁም ደግሞ ለዴቭም እንዲሁም ደግሞ ለነሱ ለማዘርና ለፋዘር ተናግሮ እኛን አሁን ይብስ አሁን ከነሱ እንዳያወጡን እነሱ ባሉት መሰረትና ባሉት ሁኔታ ይሄድና ያለውን ነገር አብረን የምናይ ይሆናል። አውቃለሁኝ አንተ ለኛ ብላ ብዙ ነገር እንትን ቢልሃል። ነገር ግን ደግሞ ይሄንን ነገር ኤፋ መስማት አለብህ እያለችው ነበር። እሱም ደግሞ አይ እንግዲህ አልሰማም፣ እኔ አብርሽ ያለበትን ሄጄ ማስቆምና ወይም ደግሞ መመለስ አለብኝ። ምክንያቱም ለምን አብርሽ የሆነው ነገር የለም፣ ወደ እናት አባታችንን ቤት የሚሄድበትም ጉዳይ የለም። እነሱ ለራሳቸው ታሞ እንጂ አብርሽ ምንም አልሆነም። ብዙ ሰዎች ይሄንን ነገር እያላችሁ ነው። ምንም የሆነው ነገር የለም። አሁንም አስረግጬ የሚነግራችሁ ነገር እሱ ቤቱንና እንዲሁም ደግሞ ሚስቱን እንዲሁም ደግሞ ልጁን መርጦ ቤቱን ስለተቀመጣና ቤቱ መሆን ስላለበት ግን እናንተ ታሟል እያላችሁ ነው እያላ ከሩታና እንዲሁም ደግሞ ያ ልጅ ማን ነበር ከነሱ ተጣልቶ ነበር። በስተመጨረሻው ደግሞ ምን ተፈጠረ የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ሰብስክራይብ አላደረጋችሁኝ እንዲሁም ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ወድ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ብዙዎቻችን ግራ ተጋብታን እንዲሁም ደግሞ ኤፍሬም ላይ ተቆጥተናል ማለት ነው። ምክንያቱም ለምን ያኔ የአብርሽ ጓደኞች ተነስቶ ልክ እንደ የእናት ልጅ ሲሆኑበት የእናቱ ልጅ ደግሞ ተነስቶ ልክ እንደ ጠላት ሲነሳበት የምሬንም በጣም ነው ያኔ የሚያሳዝነው፣ በጣም ነው የሚያስጠላው ማለት ነው። ገባቸው አይደል? ምክንያቱም ቅድም ለታም አይታችሁታል ብዬ አስባለሁኝ እየተካሄደው ያለውና እየሆነው ያለው ነገር ሙሉ በሙሉ ማለት ነው። ገባቸው አይደል? ስለዚህ ምንም ይፈጠር ምንም ይሁን ምን አብርሽን መረዳት ነበረበት። እሱ አሁን እኛን ያናደደናለው ኤፍሬም የሚለውና እንዲሁም ደግሞ ህዝብን እያናደደው ያለው ነገር ምን መሰላችሁ? አይ ወንድሜ የሆነው ነገር ምንም የለም፣ እናንተ ናችሁ እንጂ ልታሳመሙ ተፈለጋችሁ። እሱ አልታመመም፣ እሱ የሆነው ነገር የለም። ምን ሆና ምን ተፈጠረ ምንድነው ነገሩ እያላ ህዝብን በጣም ያስቆጣው አንደኛው ንግግሩ የኤፍሬሙ ነው። የኤፍሬም ምንድነው? አይ ምንም የሆነው ነው። እዚህ ጋር እኮ ሁላችንም እያየነው ነው። ከስከ ዛሬ ድረስ የዛሬ የዚህ አሁን አንድ ወር አካባቢ ሆነው መሰለኝ የዚህ ወር የምናየው አብርሽ እስከ ዛሬ አይተነው ወይም ደግሞ ሁኔታውን አይተን አናቅም። ነገር ግን ህዝቡ በዚህ ልክ እየተረዳው ነው ያለውን አብርሽ እሱ ደግሞ ለምንድን ነው የማይረዳው ነገር ነው እንዴ? አልታመመም ምንም አልሆነም እያላ ደሞስ የራሱ ምርጫ ለራሱ መተውትቶ ምናልባት 10 ጊዜ አንድ ጊዜ ሳይሆን 10 ጊዜ እናታችሁ ልጅ ወንድማችሁ እህታችሁ ልትሆን ትችላለች። ገባችሁ አይደል? ነገር ግን ደግሞ እየሆነው ያለው ነገርና እየተካሄደው ያለው ነገር አገናዝቦ ማየት የሚባል ነገር አለ። ምን መሰላችሁ? እናንተ የራሳችሁን ያኔ አይታችሁ አይደል? የሆነ ነገር አይታችሁ አይደል? ያኔ ያ ሰው ምናልባት አንዴ ሁለቴ ሶስቴ መከራችሁት እምቢ ሲላችሁ በግድ የምታደርጉት ነገር የለም። ተግባባን አይደል? አሁን ኤፍሬም ላይ የምናየው ደግሞ አየ ነው በቃ ያኔ እሱ እንዴ እኔ የምሬን ምን እንደሚላችሁ እኔ አላቅም። በቃ እሱ ከማንም በላይ እንዴ እዚህ ጋር ብዙዬ እህት ናት፣ ዴቭም ወንድም ነው። ታዳ የሱ በዚህ ልክ እነሱ ታመዋል። ይሄንን ወንድማችን እስከዛሬ አናቀውም፣ አሁንም አናቀውም። በዚህ ልክ የሚሆን በዚህ ልክ ደግሞ ድንግርግር የሚለው በዚህ ልክ ደግሞ ዝምታው የሚያስጨንቀው የሆነ ነገር ከሊሆነ አይደለም፣ የሆነ ነገር እንደሆነ እርግጠኛ ነን። ስለዚህ እያሉ እነሱ የአብርሽን ሁኔታ አይቶ ከህዝብ እኩል እየተጨነቁ ህዝብ ደግሞ አብርሽን በዚህ በሚዲያ አይተነው እኛም እየተጨነቅን ነገር ግን ደግሞ ኤፍሬም ምንም አልሆነም።
አሁንም ደግሞ ወደ አባቴ መቼም አይሄድም። የሆነው ነገር የለም፣ ምንም አልሆነም። ወደ አባቴም የሚሄድበት ምክንያት ምንም የለም። አይሄድም፣ ይመልሰዋለሁ እንዳለው ምንም አልሆነም ትላላችሁ እናንተ ወይስ ደግሞ አይ አብርሽን የምናቀው በዚህ ልክ ወይም ደግሞ በዚህ መንገድ አይደለም ብላችሁ ታስባላችሁ ማለት ነው። የምሬን አንዳንድ ጊዜ እንዴት ወንድም በወንድሙ እንዴት በዚህ ልክ ይነሳል? እንዴትስ ደግሞ ይህንን ነገር ያደርጋል? እንዴትስ ደግሞ እንደዛ ይሆናሉ? ወዳሁ ሳይሆን ተገዳችሁ ግራ ትጋባላችሁ። ኤፍሬም ደግሞ አብዝቶታል። የምሬን ቅድም ለታ ክያ ላይ የተለቀቀው ቻናል ክያ በሚለው ቻናል የተለቀቀው ቪዲዮ አይታችሁ ከሆነ ኦፍ እንዴት ደስ እንዳለኝ የምሬን እንደዛ ሲያስተነፍሰው ማለት ነው። አሳይ ነው ያልኩት። ለምን እንደ ልቡ አብጦበታል። እንዲሁም ደግሞ ወንድሙን መረዳት አቆመዋል። ያኔ እሱ ምንም አልሆነም እያላ አልፎ ተርፎ ደግሞ እናቱ ቤት ለምንድን ነው የሚሄደው? ምን ሆኖ ነው የሚሄደው? የቤቱ መቀመጥ እንጂ ከዚህ ከአዲስ አበባ ንቅንቅ ማለት የለበትም እያላ ማለት የምሬንን በጣም ነው የሚደብረው። ለማንኛውም እናንተ ነው የምታውቁት። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። በሌላ አዲስ እስከምንገናኝ ድረስ